የመካከለኛው ምስራቅ በረሃማ አሸዋ ከወትሮ በተለየ ዛሬ በባሩድ ጭስ ታፍኗል። ሰማዩ ቁልቁል በሚንደረደሩ የሞት አዝመራዎች፣ ድሮኖችና ባለስቲክ ሚሳኤሎች ተሸፍኗል። በአንድ ወቅት የዓለም የኢኮኖሚ ሞተር የልብ ትርታ የነበረው የባሕረ ሰላጤው ቀጠና አሁን የዓለማችንን ዕጣ ፈንታ ወደሚወስን የፍጻሜ ጦርነት አውድማነት ተቀይሯል። የነዳጅ ቋቶች እንደ ክብሪት ክር ሲነዱ፣ የዓለም የንግድ የደም ስር የሆነው የሆርሙዝ ጅረት ሲዘጋ እና የኃያላኑ የዲፕሎማሲ ገመድ ተበጥሶ በጦር መሣሪያ ቋንቋ ብቻ መነጋገር ሲጀምር መላው ዓለም ትንፋሹን ውጦ ተገደል ጫፍ ቆሟል። ይህ የ2026ቱ እጅግ አስፈሪ ጂኦፖለቲካዊ የመሬት መንቀጥቀጥ ከእስራኤል የብቀላ እርምጃ እስከ አሜሪካ ዛቻ፣ ከኢራን ያልተጠበቀ ወታደራዊ የጡንቻ ማሳያ እስከ አውሮፓውያን የፖለቲካ ሽኩቻ ድረስ የተዘረጋ ሸረሪት ድር ነው። ይህ ዘገባ ሰውን ከእሳት፣ የዓለምን ኢኮኖሚ ከውድቀት እንዲሁም እውነትን ከተወሳሰበው የመረጃ ጦርነት አቧራ ጀርባ ነጥሎ በማውጣት ቀጠናውን እያመሰ ያለውን የጥፋት ማዕበል በጥልቅ የትንታኔ መነጽር ይፈትሻል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የጦርነቱ አጀማመርና መስፋፋት የጀመረው ኢራን በወሰደችው ድንገተኛና እጅግ አስደንጋጭ የድሮንና የሚሳኤል ጥቃት ሲሆን ይህ የድሮን ብሊቲዝ የተሰኘው መጠነ ሰፊ ዘመቻ የባሕረ ሰላጤውን ሀገራት የነዳጅና የጋዝ መሠረተ ልማቶች ኢላማ ያደረገ ነበር። ኩዌት በዚህ የጥፋት ዝናብ ክፉኛ ከተመቱ ሀገራት ቀዳሚዋ ስትሆን በቀን እስከ 730 ሺህ በርሜል ነዳጅ የማምረት አቅም ያለው የሚና አልአህማዲ እና የሚና አብዱላህ የነዳጅ ማጣሪያዎቿ በኢራን ድሮኖች ተደብድበው በከፍተኛ የእሳት ቃጠሎ ውስጥ ተውጠዋል። የኩዌት የነፍስ አድን ሠራተኞችና የእሳት አደጋ ተከላካዮች እሳቱን ለመቆጣጠር የሞት ሽረት ትግል ሲያደርጉ መታየታቸው የጥቃቱን አስከፊነት ቁልጭ አድርጎ ያሳያል። ሆኖም የኢራን የቁጣ በትር በኩዌት ላይ ብቻ አላበቃም። ሳውዲ አረቢያ በአልጁፍ ግዛት፣ የተባበሩት አረብ ኤምሬት በዱባይ እንዲሁም ባህሬንና ኳታር በተመሳሳይ የድሮንና የሚሳኤል ጥቃት ኢላማ ሆነዋል። በባህሬን አንድ ግዙፍ መጋዘን ሙሉ በሙሉ በእሳት ሲጋይ፣ በኢራቅ የሚገኙ የአሜሪካ የጦር ሰፈሮችም ከኢራን ጋር ግንኙነት ባላቸው እንደ ሳሪያ አውሊያ አልዳም ባሉ ታጣቂ ቡድኖች ጥቃት ደርሶባቸዋል። ከባሕረ ሰላጤው ባሻገር ኢራን የረዥም ርቀት ባለስቲክ ሚሳኤሎቿን ወደ እስራኤል አዙራ በሰሜናዊ እስራኤል በኢየሩሳሌምና በሃይፋ የነዳጅ ማጣሪያዎች ላይ ከባድ ጥቃት ሰንዝራለች። ይህ እርምጃ የተወሰደው እስራኤል በዓለም ላይ ትልቁ የተፈጥሮ ጋዝ ማውጫ በሆነው በኢራኑ ሳውዝ ፖርስ ላይ ለፈጸመችው የቦምብ ጥቃት አጸፋ መሆኑ ተገልጿል። በዚህ ውጥንቅጥ ውስጥ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ መሬት ላይ ወታደሮቻቸውን ለማሰማራት ፈቃደኛ ባይሆኑም ኢራንን ከምድረ ገጽ የማጥፋት በሚመስል የቃላት ጦርነትና በተግባር የታገዘ እርምጃ አጭር ጉብኝት ሲሉ በገለጹት ዘመቻ የኢራንን የባሕር ኃይል፣ የአየር ኃይል፣ የጸረ አውሮፕላን መከላከያ ሥርዓትና አመራር ዶግ አመድ ማድረጋቸውን በኩራት አስታውቀዋል። ፕሬዝዳንት ትራምፕ የነዳጅ ዋጋ ቢንርም እንኳ አሜሪካ ይህንን ማድረግ ነበረባት በማለት ኢራንን መምታት መላው ዓለምና መካከለኛው ምስራቅ የሚደግፈው የደህንነት እርምጃ መሆኑን አጽንዖት ሰጥተዋል። ከዚህም አልፈው ኢራን ያላትን ማንኛውም ትንሽ የነዳጅ ደሴት ከቧንቧዎቹ ውጪ ሙሉ በሙሉ እንደሚያወድሙ ዝተዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ በእስራኤልና አሜሪካ ግንኙነት ላይ የተነሳውን የጥርጣሬ ደመና ለማጥራት በሚመስል መልክ ባደረጉት ንግግር እስራኤል በኢራን የጋዛ ተቋማት ላይ የወሰደችውን እርምጃ ብቻዋን ያደረገችው መሆኑን አስታውቀዋል። ፕሬዝዳንት ትራምፕ እስራኤል ተጨማሪ ጥቃቶችን እንዳትፈጽም ቢጠይቁም እስራኤል ግን የራሷን የሕልውና ጦርነት እንደምትቀጥል በማሳየት የኢራንን የሚሳኤልና የድሮን ክምችቶች፣ ማስወንጨፊያዎች፣ ፋብሪካዎችን እንዲሁም የኒውክሌር መሠረተ ልማቶችን በከፍተኛ ደረጃ ማውደሟን አውጀዋል።
ኔታንያሁ እስራኤል አሜሪካን ወደ ጦርነት ጎትታ አስገብታታለች የሚለውን ትርክት ፈጠራና አስቂኝ በማለት ያጣጣሉ ሲሆን የሁለቱ ሀገራት ዓላማ የሆርሙዝ ስትሬትን ክፍት ማድረግና የዓለምን የነዳጅ ዋጋ መረጋጋት ማስጠበቅ እንደሆነ ተናግረዋል። በሳቸው አገላለጽ የኢራን አመራሮች ተገድለዋል፣ አዲሱ መሪም ቢሆን ፊቱን ለማሳየት አልደፈረም፣ ይህም የኢራን ሥርዓት መፈራረስ ያሳያል ብለዋል። ይህ በእንዲህ እንዳለ የውጥረቱ ማዕከልና የዓለም ኢኮኖሚ የልብ ትርታ የሆነው የሆርሙዝ ስትሬት በኢራን ቁጥጥር ስር መውደቁ ሌላኛውን የዓለም አቀፍ ቀውስ አባብሶታል። ኢራን ይህንን ወሳኝ የንግድና የነዳጅ ማስተላለፊያ መስመር በመዝጋቷ የዓለም የነዳጅ ዋጋ በአንድ በርሜል ከ100 እስከ 120 ዶላር እንዲያሻቅብ አድርጓል። እንደ ብሪታንያ፣ ፈረንሳይ፣ ጀርመን፣ ኔዘርላንድ፣ ጣሊያን፣ ካናዳና ጃፓን ያሉ ምዕራባውያን ሀገራት ኢራን በንግድ መርከቦች ላይ የምታደርገውን ጥቃት እንድታቆምና የሆርሙዝ ስትሬትን ክፍት እንድታደርግ በጋራ መግለጫ ጠይቀዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የኔቶ ዋና ጸሐፊ ማርክ ሩቶ ሁኔታውን ለማረጋጋት ዲፕሎማሲያዊና የመርከብ አጃቢ ሥርዓትን ለመዘርጋት ጥሪ ቢያቀርቡም አሜሪካ ከኢራን ጋር በቀጥታ ወታደራዊ ግጭት ውስጥ በመግባቷ ሁኔታው ይበልጥ ተወሳስቧል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ በበኩላቸው ኢራን እየወሰደች ያለው እርምጃ ራሷን ለመከላከልና በአሜሪካና እስራኤል የተሰነዘረባትን ትንኮሳ ለመመከት መሆኑን አጥብቀው ተከራክረዋል። አሜሪካ በባሕረ ሰላጤው ሀገራት ያሉትን የጦር ሰፈሮች በመጠቀም በኢራን ላይ ጥቃት እየፈጸመችበት ባለችበት ሁኔታ ኢራን እነዚህን መሠረተ ልማቶች ኢላማ ከማድረግ ውጪ ሌላ አማራጭ እንደሌላትና የሆርሙዝ ስትሬትንም እንደማትከፍት ግልጽ አድርገዋል። ባጋኢ ኳታርን ጨምሮ በጎረቤት ሀገራት የሚገኙ የአሜሪካ ወታደራዊ ቋቶች የኢራንን ሉዓላዊነት ለመድፈር ጥቅም ላይ እስከዋሉ ድረስ ሕጋዊ የጦር ኢላማዎች መሆናቸውን በመግለጽ አሜሪካና እስራኤል ለፈጸሙት የጦር ወንጀል ተጠያቂ ሊሆኑ ይገባል በማለት ሞግተዋል። በተለይም አሊ ሐሜኒ በተገደሉበትና የኢራን የኒውክሌር ፕሮግራም ሰላማዊ ነው ብለው በሚያምኑበት ሁኔታ ምዕራባውያን የሚያራምዱት የውሸት ትርክት አውግዘዋል። የሆርሙዝ ስትሬት መዘጋት የፈጠረው የኢኮኖሚ መታነቅ ዓለም አቀፉን ማኅበረሰብ አማራጭ የንግድ መስመሮችን እንዲያፈላልግ አስገድዶታል። ከነዚህም መካከል በኦማን የሙሳን ዳም ልሳነ ምድር ላይ አዲስ የባህር ቦይ የመቆፈር ሐሳብ በስፋት እየተብላላ ይገኛል። ሆኖም ይህ ሐሳብ ከ100 ቢሊዮን ዶላር በላይ የሚጠይቅ ከፍተኛ ጂኦግራፊያዊና ምህንድስናዊ ፈተናዎች ያሉበትና በርካታ ዓመታትን የሚፈጅ በመሆኑ እንደ ፓናማ ቦይ መስፋፋት ወይም 5 ቢሊዮን ዶላር የፈጀው አይነት ቀላል ፕሮጀክት አይደለም። የሙሳን ዳም ተራራማ መልክዓ ምድርን ሰንጥቆ ግዙፍ የነዳጅ ጫኝ መርከቦች የሚያልፉበትን ቦይ መስራት እጅግ አዳጋጅ ከመሆኑም በላይ ይህ ቦይ ቢሰራ እንኳ ከኢራን ጥቃት ሙሉ በሙሉ ነፃ ይሆናል የሚል ዋስትና እንደሌለ ባለሙያዎች ያስጠነቅቃሉ። የጦርነቱ 65ኛ ዙር ተብሎ የተሰየመው የኢራን እስላማዊ አብዮታዊ ዘብ ወይም IRGC ትሩ ፕሮሚስ 4 የተሰኘ ዘመቻ የኢራንን የሚሳኤል ቴክኖሎጂ አቅም አዲስ ምዕራፍ ላይ ማድረሱን አሳይቷል። ነስራላህ የተሰኘውና በቅርቡ በእስራኤል የተገደሉትን የሄዝቦላ መሪ ስም የያዘው አዲስ ባለብዙ የጦር አናት ባለስቲክ ሚሳኤል ለመጀመሪያ ጊዜ ጥቅም ላይ ውሏል። ይህ ሚሳኤል በእስራኤል የአሽዶድና የሃይፋ የነዳጅ ማጣሪያዎችን ለማውደም የተተኮሰ ሲሆን በሌላ በኩል ቃደር፣ ሃይባር ሸካን፣ ኢማድና ሐጅ ቃሲም የተሰኙ ከባድ ሚሳኤሎች በሳዑዲ አረቢያ ወደሚገኝ የፕሪንስ ሱልጣን አየር ሰፈር አልካርጅና በተባበሩት አረብ ኤምሬትስ ወደሚገኘው አልጃፋር የአሜሪካ አየር ሰፈሮች ተተኩሰዋል። በተለይም የተባበሩት አረብ ኤምሬትስ ከማንም የባሕረ ሰላጤው ሀገር በበለጠ 1628 የድሮንና 319 የሚሳኤል ጥቃቶች ሰለባ መሆኗ ሀገሪቱ ከምስራቅና ከምዕራብ ጋር ያላትን የንግድና የኢኮኖሚ ማዕከልነት ለማዳከም ኢራን የነደፈችው ስልት አካል መሆኑ ተዘግቧል። በዚህ ሁሉ የጦርነት ትርምስ ውስጥ የመረጃው ጦርነት ወይም ኢንፎርሜሽን ዋርፌር ሌላኛው የውጊያ ግንባር ሆኗል። የኢራን መንግሥት ብዙሃን መገናኛ በአሜሪካ ጦር ላይ ከ3200 በላይ የሞትና የቁስል ጉዳት ማድረሱን ሲያውጅ ፔንታጎንና አሜሪካ ይህንን ቁጥር ሙሉ በሙሉ ሐሰትና የተጋነነ በማለት ውድቅ አድርገውታል። ይህ የተምታታ መረጃ የሟቾችን ቁጥር ለማረጋገጥ አዳጋች ሲያደርገው ሞጅታባ ሐሜኔ አዲሱ የኢራን መሪ ተብለው የሚገመቱት በድብቅ መታየታቸው
በእስራኤልና አሜሪካ ዘንድ እሳቸው ሕያው ናቸው ወይስ ተገድለዋል የሚለውን ክርክር አባብሶታል። የተለቀቀው ቪዲዮ እውነተኛነት ቢጠረጠርም ኢራን ለመሬት ላይ ውጊያ መዘጋጀቷንና ጦርነቱን እስከ መጨረሻው ለመግፋት ያላትን ቁርጠኝነት የሚያሳይ መልእክት አስተላልፏል። ጦርነቱ በመካከለኛው ምስራቅ ብቻ ሳይወሰን የምዕራባውያንን የፖለቲካ አንድነት ክፉኛ እየፈተነ ይገኛል። ፕሬዝዳንት ትራምፕ የኔቶ አጋሮቻቸው በአሜሪካ ወታደራዊ እርምጃ ውስጥ አለመሳተፋቸውን ተችተው አሜሪካ በቢሊዮን የሚቆጠር ዶላር እያወጣች አውሮፓን ስትጠብቅ፣ አውሮፓውያን ግን የመካከለኛ ምስራቅን የጋራ የኢኮኖሚ ጥቅም ለማስከበር አለመተባበራቸውን የአንድ አቅጣጫ መንገድ ወይም ዋን ዌይ ስትሬት ሲሉ ወቅሰዋቸዋል። የፈረንሳይ ጀርመንና ፖላንድ መሪዎች የአሜሪካና የእስራኤልን ወታደራዊ እርምጃ በግልጽ የተቃወሙ ሲሆን የፈረንሳይ ማክሮን ጦርነቱን እጅግ አደገኛና ግዴለሽ ብለውታል። በአንጻሩ የፊንላንድ ፕሬዝዳንት አሌክሳንደር ስቱብ የአውሮፓን የተቃውሞ ድምፅ ጥሰው በመውጣት ኔቶ የአሜሪካን የኢራን ጦርነት መቀላቀል እንዳለበት አሳስበዋል። ስቱብ ይህንን ያደረጉት ፊንላንድ ለዩክሬን የምትፈልገውን የአሜሪካን ወታደራዊ ድጋፍ ለማረጋገጥ ሲሉ እንደሆነ በግልጽ የታየ ሲሆን በአሜሪካ የኢራን ጦርነት ውስጥ እገዛ በማድረግ ለዩክሬን ዋስትና ማግኘት የሚለውን የዲፕሎማሲያዊ ንግድ አራምደዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም በተመሳሳይ የድሮን ባለሙያዎቻቸውን ወደ ዮርዳኖስ በመላክ የባሕረ ሰላጤውን ሀገራት ለመርዳት ቢሞክሩም ትራምፕ የዜሌንስኪን እርዳታ እንደማይፈልጉ በማሳወቅ ውድቅ አድርገውታል። የትራምፕ አስተዳደር የመሬት ላይ ጦርነትን ሳያስብ በመካከለኛው ምስራቅ የነዳጅና የጂኦፖለቲካ የበላይነትን ለማስጠበቅ ሌሎች አዳዲስ ዘዴዎች እንዳሉት የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት ጠቁመዋል። ይህ የ2026 የመካከለኛው ምስራቅ ፍጥጫ የዓለምን የኃይል ሚዛን፣ የኢኮኖሚ መረጋጋትና የፖለቲካ ትስስርን ከመሠረቱ ያናወጠ ታሪካዊ ክስተት ነው። ከኩዌት የሚነደው የነዳጅ ማጣሪያ እስከ ሃይፋ የተተኮሰ የባለስቲክ ሚሳኤል፣ ከሆርሙዝ ስትሬት መዘጋት እስከ ሙሳንዳም ቦይ ህልም፣ እንዲሁም ከትራምፕ የቁጣ ቃላት እስከ ሞጅታባ ሐሚኒ የድብቅ ማስጠንቀቂያ ድረስ ያሉት እያንዳንዱ ክስተቶች የሚያሳዩት ዓለም ከመቼውም ጊዜ በላይ በተወሳሰበ የጥፋት አዙሪት ውስጥ መግባቷን ነው። የሀገራቱ መሪዎች በሚወስዱት እያንዳንዱ የጥድፊያ እርምጃ የሰው ልጅ ዕጣ ፈንታና የዓለም ኢኮኖሚ የልብ ትርታ በገመድ ላይ እየተራመደ ይገኛል። ከዚህ የጦርነትና የመረጃ ሽኩቻ ጀርባ ያለው እውነታ ቢደበዘዝም የሚያስከትለው ሰብአዊና ኢኮኖሚያዊ ውድመት ግን ለትውልዶች የሚሻገር ጠባሳ ጥሎ ማለፉ አይቀሬ ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ